አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? ኢድ ሙባረክ አለይና ወአለይኩም። ኢዳችሁ እንዴት ነበር? እንድታሳለፋችሁ ሁሉ ሰላም ነው? ቤተሰቦቼ ይቅርታ ትላንት እንዲሁ ኢድ ሙባረክ ሳልላችሁ እና ዛሬ ደግሞ የመጣሁት ትንሽ ሀሳቤ ውስጥ ቅርቅር ስላለኝ ለምን አላወራችሁም እናንተ ያው ነገሩ የሶሻል ሚዲያ ጉዳይ ስለሆነ ብቻዬ ለምን ቅር እያለኝ ይቀመጣለሁ ብዬ ኦልሬዲ ወደ እናንተ መጥቻለሁ። እናንተም የምታውቁት አዲስ ነገር ካለ እንድትነግሩኝ እንድታስታውቁኝ፣ አዲስም ነገር ባይኖር ራሱ በዚች ልጅ ጉዳይ ዝም ማለት የለብንም በሚለው መሪ ቃል ነው ዛሬ ወደ እናንተ የመጣሁት። እና ሌላ እንግዲህ ሌላ ኑር ሰቦ በጣም ታማለች ሲባል ሰምተናል። በጣም ተጎታ እንደሆነ ሰምተናል። አልሐምዱሊላህ ሐኪም ቤት ማግባቷንም ሰምተናል። አላህ አፊያ አድርጋት፣ ለሀገሯም አላህ በሰላም ያብቃት እና ከኢድ በኋላ ትወጣለች በሚል ተስፋ አይደለም እንደ የነበር ነው። ከኢድ በኋላ ትወጣለች የሚለውን ነገር ሰምተን ነበረ። አርብ ሲሆን ደግሞ ወይ ቅዳሜ ወይ እሁድ እንደዚህ ትወጣለች የሚል ወሬ ሰምተን በደስታ እና በተስፋ ነበረ እየጠበቀን የነበር ነው። ያ ጉዳይ ደግሞ ዛሬ ላይ የት ደረሰ የሚለው ነገር ሀሳብ ስለሆነብኝ እስኪ ወደ ቤተሰቦች ተጠግቼ አዲስ ነገር የሰማ ካለ ያወቃ ካለ ከቤተሰብም ከስዑዲም የትም ሆናችሁ ስለ ሌላ እያሰባችሁ ያላችሁት ካላችሁ እንድትነግሩኝ ስለሚፈልግ ነው ማለት ነው። እና እዚህ ሶሻል ሚዲያ ላይ አንድ ነገር ሲከሰት ቦታው ተግባር ላይ ካልዋላ ዝም ማለት የለብንም። ሁላችንም ዛሬ ላይ ሶሻል ሚዲያ ላይ የምንኖረው ሰዎች የሆነ ድምጽ ጨምጨምታ ስንሰማ ሆይ እንላለን፣ ዝም ሲባል ዝም እንላለን። እና ይሄ ነገር መሆን የለበትም ብዬ ነው እኔ የማስበው በበኩሌ በግሌ ማለት ነው። አሁን ለምሳሌ ባለፈው ሀቢባ ቤት ያ ሌላ ጉዳይ ሲነሳ ሁላችንም አለቀሰን፣ አወራን፣ ትውጣልን አለን ምናምን ኦኬ። አሁን ላይ ግን ሁላችንም ሶሻል ሚዲያችን በራሳችን ኬዝና በራሳችን መንገድ ላይ ነው እየተጓዘን ያለ ነው። የዚች ልጅ ጉዳይ የደረሰ እንዴትስ ናት? ወጣች ወይ? ሐኪም ቤት ገብታለች ተባላ። ከሐኪም ቤት እስር ቤት ነው የምትመለሰው ወይንስ ወደ ቤተሰቦቿ ሀገር ቤት ለመሸኛት ነው ፕሮሰስ የሚደረግላት? እቺ ልጅ ከሐኪም ቤት ስትወጣ ተመልሳ ወደ እስር ቤት ነው የምትገባ የሚለው ነገር ሊያሳስበን፣ ልንጠይቅ፣ ልናውቅ፣ ድምጽ ልንሆናት ይገባል። ምክንያቱም ዝምታ መልስ ሆኖ አያውቅም። ዝምታ መልስ ነው የሚባልበትና የማይባልበት ቦታ በጣም ልዩ ነው። ምክንያቱም ባይወራና ሀቢባ ቤት ባለፈው ባይወራ ባይነሳ ወንድም ሙባረክ ጉዳዩን ትንሽ ያው ስለ እሷ የሚመለከታትን ነገር ትንሽ ኢንፎርሜሽን ባያመጣ ኖሮ እቺ ልጅ እስር ቤት ያው ልትሞትም ትችል ነበረ። እንደሚባለውም በጣም ተጎታሚ የሆነች ትችል ነበረ እና ሀቢባ ቤት ስለተወራ ኤምባሲ ስለደረሰ ኮሚኒቲዎቹ ጋራ ስለደረሰ ኢትዮጵያ ኤምባሲ ሱዲ ካሉት ጋራ ተነጋግሮ ምናምን ስለሆነ ነው እቺ ልጅ እስር ቤት እንዳትሞት በሚል ወደ ሐኪም ቤት ልትሄድ ያደረሰችው ወይም ደግሞ የቻለችው ማለት ነው። ዛሬም ቢሆን እቺ ልጅ ከሐኪም ቤት ስትወጣ እስር ቤት እንዳትመለስ በተቻለን መጠን ሶሻል ሚዲያችን ቲክቶክ የምትጠቀሙት፣ ዩቱብ የምትጠቀሙት፣ ፌስቡክ ገጽ ካላችሁ፣ ቴሌግራም በቃ ሁሉ ነገራችሁ በዚህ ልጅ ዙሪያ ላይ አንድ መልስ እስከምናገኝ ድረስ በሌላ ጉዳይ ብንሰራ። ዛሬ ላይ ሶሻል ሚዲያችን እየሰራን ያለነው በማይመለከተን ነገር ነው። እውነቱን ሲነግራችሁ ወላሂ ሶሻል ሚዲያ ለምንድን ነው በቃ ሶሻል ሚዲያ እንዳጠቃቀማችን ነው አይደለም እንዴ? ሶሻል ሚዲያ አንድ ሰው ለካይር ከተጠቀመ ደስ ይላል። አሁን ዛሬ ላይ ሶሻል ሚዲያ ተፋተች፣ ተጋባች፣ ተጣለች፣ አለቀሰች፣ መጣች፣ ሄደች እያለን የምንሰራው ተግባር ሊሆን አይችልም። ዩቱብ የምትጠቀሙ ሰዎች አንድ ጊዜ ቢያንስ አንድ ጊዜ ለቁም ነገር ማስጠጥ አለብን ብዬ ነው የሚያስበው። እቺ ልጅ ከእስር ቤት ተመልሳ ወደ እስር ቤት ማግባት የለባትም። ከእስር ቤት ወጥታ ድጋሚ እስር ቤት መመለስ የለባትም እና እኛ ድምጽ ካልሆነት
ካልሆነላት ወይም ደግሞ የሚመለከተው አካል ጋር እንዲደርስ ሀቢባም እኮ ጫፉን ስታውቅ ኢንፎርሜሽኑን ሲደርሳት ነው ያን ጊዜ ያው ተሯርጣም ቢሆን ሐኪም ቤት እንድትሄድ የተደረገ ድምጿ የተሰማ ወንድም ሙባረክ ከመውረቱ አንጻር ነው። ዛሬም የአንዳችን ድምፅ ሊሰማ ይችላል። እኔ ትንሽ የኔ ሚዲያ እኮ ትንሽ ናት፣ ወዴት ይደርሳል? ማን ይሰማኛል? ነው ሱብሃንአላህ። ወዴት እንደሚደርስ የኛ ድምፅ ማን ሊሰማ እንደሚችለው እኛ አይደለም የምናውቀው። ገባችሁ አይደለም? እኛ ጓዳችን ላይ ያስቀመጥነው ነገር ነው ማን ሊያውቅ ይችላል፣ ማን ሊሰማ ይችላል የምንለው። ወትን ያወራነው ነገር ነገ ባይሰማ፣ ከነገ ወዲህ ባይሰማ፣ ዛሬ ባይሰማ የሆነ ጊዜ ሊሰማ ይችላል። እና ድምጻችን ለኸይር ነገር ድምጽ እንሆን። ቢያንስ እቺ ልጅ ከእስር ቤት ወታለች። ኦልሬዲ ሐኪም ቤት ናት አይደል የተባለ። ግን ከሐኪም ቤት ወደ ኢትዮጵያ ልትሄድ ፕሮሰስ መጀመር አለበት። ተመልሳ ያ እስር ቤት እንዳትገባ አደራችሁን፣ ሁላችሁን ሙስሊም ክርስቲያን። እዚህ ጋር ሶሻል ሚዲያ እያልኩለት እኔ ማንንም ለይቼ አይደለም። ሁላችንም በተቻለን መጠን ለዚች ምስኪን ልክ እንደ እኛ ሰርቼ ያገኛለሁ ብላ ከሀገሯ የወጣች ልጅ 13 ዓመት እስር ቤት የበሰበሰች ልጅ ድምፅ እንሆንላት። እሷም እኮ እንደ እኛ ሁሉ ነገር ያምራታል። ፀሐይ ማያት፣ አየር መውሰድ፣ ቆንጆ ማልበስ፣ ወጥቶ ማግባት፣ በዓል ሲመጣ ከቤተሰቦቿ ጋር ዘና ማለት፣ መጫወት ምናምን ሁሉ ነገሩ ያምራታል። ዩኖ አንደርስታንድ። የምርን ነው የሚላችሁ። ሁላችንም ዛሬ ላይ ስደት ብንሆንም ቢያንስ እኮ በዓል ሲመጣ አለባበሳችን፣ አመጋገባችን፣ ደስታችን ልዩ ነው። ከቤተሰብ ብንርቅ ራሱ በስልክ እናገኛለን ምናምን፣ ሁሉ ነገሩ ደስ ይላል። አልሐምዱሊላህ። እች ልጅም ልክ እንደኛ ሁሉ ነገር ያምራታል። እዚህ ሶሻል ሚዲያ ደግሞ እውነት ሲወራ ብዙዎቹ ደምታ የላችሁም። ላይክ አታደርጉ፣ ሼር አታደርጉም ለሌላ እንዲደርስ ምናምን፣ በቃ ደምታ የላችሁም። እናንተ ስጨበጨብ ብቻ ነው። መጨበጨብ እኮ አይደለም፣ የምትጨበጨብበት ቦታም አለ። አንዳንድ ቁም ነገር መታየት አለበት። አንዳንድ ተግባር ቪዲዮቹ መታየት አለበት ስላችሁ። ቢያንስ አንድ ሰው፣ ሁለት ሰው፣ ሶስት ሰው ሼር ሲያደርግ የሆነ ሰው እጅ ላይ ይሄ ቪዲዮ ሄዶ ይደርስና የዚች ልጅ ጉዳይ ለካ ዝም ተብሎ ነበር እንዴ ተብሎ ሌላው ሊያወራ ነገሩ ዝምታ መስበር አለበት። ኦኬ፣ ዝምታ መሰበር አለበት። እዚህ ጋር ሌላ ድጋሚ እስር ቤት እንዳትመለስ አዳራችሁን። ሌኪን ሁላችንም ድምጽ ስንሆን፣ ሁላችንም ሶሻል ሚዲያችን ስንለጥፍ፣ ስናወራ ዝም ያለ አካል ያስታውሳል። እኛ ዝም ስንል ማንም ሳያወራ ማንም ካልነካቸው የኢትዮጵያ ኤምባሲዎቹን ታውቃላችሁ፣ ካልተወራ በቃ ብዙ አይንቀሳቀሱም፣ ወደ ሌላ ስራ ነው የሚዞሩት። አሁን ልክ እንደ ሀቢባ ዛሬ ስለ አንድ ጉዳይ አውርታ ከሆነ በጥብቅም ቢሆን የሆነ አዲስ ነገር አዲስ ኢንፎርሜሽን ሲመጣ ወደ አዲስ ኢንፎርሜሽን ነው የምትሄደው። እና እስኪ ሁላችንም በተቻለ መጠን በሶሻል ሚዲያችን ስለዚች ጉዳይ የት ደረሰ፣ የት ወጣ፣ የት ገባ፣ እንዴት ነው፣ ወዴትስ ደረሰ፣ እንዴት ናት፣ ሐኪም ቤትስ ገብታለች፣ ከሐኪም ቤትስ ወጣለች ወይ፣ አፍያዋስ እንዴት ነው፣ ተሽለዋታል ወይ፣ ከሰውነት ተራ ወጣለች፣ ማጸና ወጣል ምናምን የተባለ ነገር እውነት ነው ወይ? ያ ነገር እስካሁን ድረስ አልመጣልንም። እስር ቤት ሆና የወጣ መረጃ ሐኪም ቤት ሆና እንዴት ነው ያልወጣ? እስኪ ለራሳችሁ ጠይቁ።